እንዴት ናችሁ? ዛሬም በሚገርም ፊልም ተመልሰናል። ላይክ እና ሰብስክራይብ እያደረጋችሁ ወደ ፊልሙ ሲጀምር ሊና የተባለች ሴት ከአንድ ሰው ጋር ተቀምጣ ወደ አንድ ብቻውን ወደሚጠጣ ሰው እያየች ይሄ ሰው እዚህ ባር ሁሌ ይመጣል፣ እናም ጥግ ላይ ተቀምጦ ሁሌም አንድ አይነት መጠጥ ነው የሚያዘው እያለች ትናገራለች። ይህ ብቸኛ ሰው የቺሸር ቡድን ብቸኛ ወራሽ እንደሆነ ማንም አያውቅም። እናም በሱ እርዳታ የማይጠቅሙ ቤተሰቦችን መገላገል እችላለሁ ትላለች። ይህ ወጣት ጄን ይባላል። ጄንም ወደ ሊና እየተመለከተ ይህቺ ልጅ ሁሌ ወደዚህ ባር ትመጣለች፣ ማን ያውቃል በህይወቷ ምን ያህል ደስተኛ እንዳልሆነች፣ ለዛም ብላ እራሷን አልኮል ውስጥ እየደበቀች ቢሆንስ ይላል። ከ10 ዓመት በፊት ትቼሽ ሄድኩ፣ አሁን ግን ራሴ ነገሩን አስተካክለዋለሁ፣ ድጋሚ ከጄ እንድታመልጭ አላደርግም አለ። ሊናም አንድ ሰውዬ በገንዘብ ቀጥራ ልክ ሽንት ቤት ሂጂ ስመለስ ወደ ጥግ ጋር መሄድ ስጀምር ድራማህን ትጀምራለህ ትለዋለች። ሊናም እንደሰከረ ሰው ሆና ወደ ሽንት ቤት እየተንገዳገደች ትሄዳለች። ከዚያም ከሽንት ቤት ስትመለስ የቀጠረችው ሰው ይመጣና ያስቸግራት ጀመር። ሊናም እኔ መቼ አሁን አልኩህ ወደ ጥግ መሄድ ስጀምር አይደለ ያልኩህ ትለውና በላሁን በደንብ ማስመሰልህን ቀጥል ትለዋለች። እናም ሰውየው ማስቸገሩን ሲቀጥል ጄን ይመጣና ከሰውየው ያስጥላታል። ሊናም ስትፈልግ የነበረው ይህንኑ ነው። ከዛም ጄንን ባር ውስጥ ወዳለ አንድ ክፍል ትወስደዋለች። አልጋውም ላይ ተኝታ እህቴና ፍቅረኛዬ ለረጅም ጊዜ ማግጡብኝ ነበር፣ እኔ ግን ምንም የማውቀው ነገር አልነበረም። ይህንን ካለች በኋላ ልትስመው ስትል ጄን እንዳትስማ ያደርጋል። ሊናም አትወደኝም ማለት ነው ብላ ትጠይቀዋለች። ይህንን ሲሰማ ጄን እንዳይጸጽትሽ ይላታል። ከዛም ሊና እንድትተኛ ካደረገ በኋላ እሱ ወደ መታጠቢያ ገንዳው ገብቶ ይቀመጣል። ለራሱም ለ10 ዓመታት ስፈልግሽ ነበር፣ አንቺን የማልወድበት ምንም ምክንያት ሊኖር አይችልም እያለ እንቅልፍ ሽልብ ያደርገውና የሚያስፈራ ህልም ይመለከት ጀመር። ልጅ እያለ የሆነ ሰው አግቶት ነበር። እናም ያገተው ሰው ሊገለው ሲል ደንግጦ ከእንቅልፉ ይነቃል። ወደ ሊና ሲመለከት እሷም ነቅታ ዙሪያዋን እያየች ሳለ የወደቀ ኮንዶም ትመለከትና መጥፎ ነገር እንዳደረጋት አስባ ምንም አይነት በሽታ ወይም ሌላ ነገር የለብህም አይደል ትለዋለች። ጄንም ራስሽ መፈተሽ ትችያለሽ ብሎ ተጠጋት። ከዛም ሊና ገንዘብ ታወጣና ለጄን ትሰጠዋለች። ይሄ ለማታ አደር ክፍያህ ነው ስትለው ጄን እኔ ገንዘብ አይደለም የምፈልገው አንቺ ነው ይላታል። እሷም የማይሆን ነገር ነው እንዳታስበው ብላው ትሄዳለች። ጄንም ከገንዘቡ ጋር መታወቂያዋን ረስታ እንደሄደች ይገነዘባል። እና መታወቂያዋን እያየ አሁን አድራሻሽ አለኝ፣ ወዴት ሄደሽ እንደምታመልጭኝ ያለው ይላል። ግን ሊና መታወቂያዋን ሆን ብላን የጣለችው እና አሁን ሁሉም ነገር እንዳቀደችው እየሄደላት ነው። ታሪካችንም ወደ ኋላ ሲመልሰን ጄን የሆነ መንደር ውስጥ ታግቶ በፍርሃት ተውጦ እናየዋለን። እናም ሊና መታ ስታድነው ጄን ያስታውሳል። ታዲያ አሁን የኔ ተራ ነው እጠብቅሻለሁ ይላል። ሊናም ወደ ቤቷ ስትደርስ አባቷ ጮኸባት። እንዴት ስልክሽን አታነሽም? የት ነው ያደርሽው? አቶ ጉጂያ ቁጭ ብሎ ሲጠብቅሽ እንደነበር አውቀሻል እያለ ይጮህባታል። ጉጂያ ማለት የሊና ፍቅረኛ ነው። አብራው የተቀመጠችው ደግሞ እህቷ ሰሊን ነች። እህቷም ለአባትየው ሰሞኑን ሊና በጣም እየተበላሸች መታለች አለችው። ይህን ካለች በኋላ የጉጂያን ጉልበት ታሻሸዋለች። ሊናም ይህንን ስታይ እኔ እንኳን አልተበላሸውም፣ ከአማቺ ጋር ፍቅር ግንኙነት አልጀመርኩም ስትል ሱለን ምን ማረጋገጫለሽ? እኔን ከጉጂያ ጋር እየጠረጠርሽ ነው ትላታለች። ይህን ስትል ሊና ለሶስቱም በስልካቸው ሱለን እና ጉጂያ በድብቅ ሲያወሩ የሚያሳይ ምስል ትልክላቸዋለች። አባትየውም ይህንን ሲያይ በሊና መበሳጨት ይጀምራል። ጉጂያም እሷ አንቺ እንደምታስቢያት አይነት ሴት አይደለችም፣ እኛ ዝም ብለን እያወራን ነበር፣ አንቺ ግን በመጥፎ ተረዳሽን፣ ጭራሽ ግንኙነት እንዳለንም አሰብሽ። ሊናም አዎ ሁለታችሁም አልጋ ላይ በደንብ እንደምታወሩ ታስታውቃላችሁ አለች። አባትየውም ከየት ነው ይህን ፎቶ ያመጣሹ? ቶሎ ብለሽ ይቅርታ ጠይቂው ይላታል። ሊናም አባቷ ስለ ሱለንና ጉጂያ እያወቀ እንዴት እኔን ይቅርታ ያስጠይቀኛል ብላ ይቅርታ ማለቱን ትቃወማለች። ይህንን ሲያይ ጉጂያ በጣም ተናዶ ከቤታቸው ሊወጣ ሲል አባትየው ያስቆመውና ቢያንስ ምግብ ብላ ይለዋል። ግን ጉጂያ የውሸቱን ፈገግ ብሎ አባቷን ትቶት ይሄዳል። አባትየውም ወደ ሊና ዞሮ ምን እያደረግሽ እንደሆነ ታውቂያለሽ? ጉጂያ ማለት ለኛ የወርቅ ዘንግ ነው፣ ስለዚህ በስነ ስርዓቱ ተረጋግተሽ አዋሪው ይላታል። ከዛም የእንጀራ እናትየው ትመጣና ሊናን ቀን በቀን እየተበላሸች ነው። ጉጂያን በስነ ስርዓቱ አታዋራውም፣ ጭራሽ አሁን ደግሞ ይቅርታ አትለውም። ከዚህ ቤት አባራት ስትለው አባቷ በቃን ያርማታለሁ ይላታል። ከዚያም በጥፊ መታትና ከቤት ውጭልኝ ይላታል። በሌላ በኩል የጄን ረዳቱ ይመጣና ልብስህና መኪና ተዘጋጅቶልሃል ሲለው ጄን ለረዳቱ ከዛሬ ጀምሮ እንደዚህ ተሽቆጥቁጠህ እንዳታዋራኝ፣ ይልቅ እንደ ጓደኛ ሄየኝ ይለዋል። ምክንያቱም ተራ ሰው መሆን ስለምፈልግ ሲለው ረዳቱ ፈገጋልና ያቺ ባር ውስጥ አየዋት ያልካት ልጅ እንዴት ሆንክ ተሳካልህ ብሎ ሲጠይቀው ለማውራት ሞክሬ ነበር፣
ግን ሀብታም ጭራሽ እንደማትወድ ነግራኛለች ሲለው ለረዳቱ ለዛ ነው እንደ ድሃ መኖር የፈለከው ይለዋል። ጄንም ለረዳቱ ስለ ጉጂያ መረጃዎችን አምጣልኝ ይለዋል። ረዳቱም ታዛዥ ነኝ አለቃዬ፣ ስለ ጉጂያ ከመፈጠሩ ጀምሮ ያለውን አመጣልሃለሁ ሲለው ጄንም አላስፈላጊ የሆነ ነገር ውስጥ እንዳገባ እኔ ራሴ ወጣዋለሁ፣ የኔ ዜት ነክቷል፣ ስለዚህ እኔ ራሴ ዋጋውን ሰጠዋለሁ አለ። ሊና እቃዎቿን እያዘጋጀች የእናቷን ፎቶ ታያለች። አባቴ እኔና አንቺን ያገኘን ጊዜ በዓለም ላይ እንደሱ እድለኛ ሰው እንደሌለ ተናግሮ ነበር፣ ግን ውሸት ነው። አሁን ከሌላ ሴት ጋር ደስተኛ ነው። እናም እናቴ በቀጣዩ ህይወትሽ እንደዚህ አይነት ሰው እንዳትተዋወቂ እያለች ለፎቶ እያወራች እያለ ሱለን ወደ ክፍሏ ትገባና እኔና ጉጂያ ለረጅም ጊዜ በፍቅር ቆይተናል፣ ነገር ግን አንቺን ትቶ እኔ ጋር መሆንን የመረጠው አንቺ እንኳን እንዲስምሽ ይቅርና እንዲነካሽ ስለማትፈቅጅለት ነው። አሁን ግን ከኔ ጋር ደስተኛ ነው እያለች ስታወራ ከሰማቻት በኋላ አምሽቼ ለምን እንደምሰራ ታውቂያለሽ? ምክንያቱም የአንቺን ቆሻሻ ድምፅ ላለመስማት ብዬ ነው። ሱለን ምን ለማለት ፈልጋ እንደሆነ ጠይቃታለች። ሊናም ሁለታችሁን አልጋ ላይ ካየኋችሁ ጊዜ አንስቶ እንደ ጉጂያ ያለ ሰውን ከኔ ህይወት ማስወጣት እንዳለብኝ ነው የወሰንኩት። እናም አብረሹ መሆኑን መቀጠል ትችያለሽ ብላት ሻንጣዋን ይዛ የሄደች ጄን ይደርሳል። እንዳየችውም ወደ እሱ ጋር በመሄድ እየተከተልከኝ ነበር፣ ግን አንድ ነገር ልንገርህ፣ በጭራሽ እኔን ለመጀንጀን እንዳታስብ፣ የኔ ምርጫ አይደለህም ስትለው ጄንም ፈገግ እያለ ተመልከቺ፣ ነገሮችን በተሳሳተ መልኩ እየተረዳሻቸው ነው ሲላት ሊና የምር ኤሌክትሪሻን ነህ ብላ ስትጠይቀው አዎ፣ ከዚህ በፊት የነበረኝ ስራ ስላላስደሰተኝ ትቼዋለሁ፣ ግን በኢንጂነሪንግ ዲግሪ አለኝ፣ ብዙም ከሰው ጋር መግባባት ላይ ጥሩ አይደለሁም፣ ለዛ ይሄ ስራ ለኔ አሪፍ ነው ይላታል። እሷም በውስጧ ምናልባት የቼሸር ቡድን ከቤት አባረውት ይሆን እንደ ይሄን ስራ የሚሰራው አለች። ከዛም መታወቂያን ስጠኝ ስትለው ጄን ይቅርታ የት እንዳስቀመጥኩት አሁን አላውቅም ይላታል። እሷም ትበሳጭና ቀሉን ትተህ አሁኑ መታወቂያን ስጠኝ ትለዋለች። ጄን የሚሰጣትና ባለፈው ማታ ላይ ከቤተሰቦችሽ ጋር መኖር እንደማትፈልጊ ነግረሽኛል፣ እናም ከፈለግሽ ከኔ ጋር መቆየት ትችያለሽ ይላታል። ሊናም አዎ ቤተሰቦቼን አልወዳቸውም፣ ግን ይሄ አንተን አይመለከትም፣ የኔ ህይወት ላይ ለመፍረድ መብቱም የለህም ስትለው ጄን ደንግጦ ይቅርታ እኔ እንደዛ ለማለት ፈልጌ አይደለም ይላታል። እኔ አንቺን መርዳት ነው የፈለግኩት፣ ባለፈው ምሽት ምንም የተፈጠረ ነገር የለም፣ ቅር ያለሽ ነገር ካለ ደግሞ ኃላፊነቱን ወስዳለሁ። ሊናም አይ አልፈልግም ትለዋለች። ጄንም አንቺን መውደድ ከጀመርኩ ቆየው፣ እናም ልረዳሽ ፈልጋለሁ፣ ሌላ ግን መጥፎ አጀንዳ የለኝም ይላታል። ግን እዚህ መቆየት ከፈለግሽ ቤቱን ትቼልሽ ሌላ ቦታ መኖር እችላለሁ ሲላት ስለ ኃላፊነት ስታወራ ነበር። ያ ማለት እኔ እዚህ እንድቆይ ትፈቅዳለህ ብላ ጠየቀችው። እሱም አዎ ብሎ መለሰላት። ይሄ ቤት ለአንቺ በጣም የሚመች ነው፣ ከስራ ቦታሽም የ15 ደቂቃ መንገድ ነው፣ ሌላ የምትፈልጊው ነገር ካለም ይሟላል። ይህን ስትሰማ ሊና የት ካምፓኒ እንደምሰራ በምን አወቅ? ጄንም ትንሽ አሰብ አድርጎ ባለፈው ማታ ሰክረሽ ነግረሽኛል ይላታል። ሊናም ቤት ፈልጊ እንዳገኘው ቤትህን እለቅልሃለሁ፣ ግን አንድ አልጋ ነው ያለው፣ የት ትተኛለህ ትለዋለች። እኔ የትም መተኛት እችላለሁ፣ መሬት ላይ ሆናለሁ ይላታል። ሊናም ቆይ እሱ የካምፓኒ ፕሬዚዳንት እና ሀብታም ሆኖ ሳለ ለምንድን ነው ድሃ እየመሰለ ያለው ብላ ራሷን ጠየቀች። ወደ ኋላ ስንመለስም ጉጂያ ለሊና አባት ጥቅም ለማግኘት ስትል በጣም እያጣደፍከኝ ነው ይለዋል። የሊና አባትም የአጎትህ ልጅ በቅርቡ ከውጭ ይመለሳል፣ ወደዚህ ከመጣ ደግሞ ድርጅቱን በራሱ ስም ያዞረዋል። ያ ከመሆኑ በፊት ልጄን ማግባት ይኖርብሃል፣ ምክንያቱም ይሄ ለሁለታችንም ጠቃሚ ነው ሲል ጉጂያ ለምንድን ነው እሷን የማገባው? እንደ ስማት እንኳን አትፈቅድም ይላል። ሊናም ከርቀት ሆና ስታዳምጥ ነበር። በኋላም ጓደኛዋን ታገኛትና የቼሸር ቡድን ወራሽ የሆነውን አጥምጀዋለሁ፣ ምክንያቱም ከሱ ውጪ ማንም ካለሁበት የቤተሰብ ጣጣ ሊያወጣኝ ስለማይችል ትላታለች። ለጄንም ረዳቱ ስለ ጉጂያ ሁሉንም መረጃ ይሰጠዋል። እናም እሱን ከማግኘት በፊት መዘጋጀት ይኖርብሃል ይለዋል። ጄንም ጉጂያን ሲያገኘው ድርጅቱ እንደተቀላቀልክ የፈለግከውን ማድረግ ጀመርክ፣ ሽያጭ አቅራቢዎቹን ቀየርክ፣ ንገረኝ እስቲ በማን ትዕዛዝ ነው ይህን ያደረግከው? ይህን ከማድረግ በፊት ፍቃድ ጠይቀሃል? የሆነ ነገር ቢፈጠርስ ኃላፊነቱን ትወስዳለህ? ጄን ቀጥሎም የትኛውን ፕሮጀክት እቅድህ ላለፈው ዓመት ኪሳራ እንጂ ትርፍ አላመጣም፣ ለዛስ ኃላፊነቱን ትወስዳለህ? ሲቀጥል ሰራተኞችን ከመምረጥ በፊት ስለ እነሱ ማወቅ ይኖርብሃል። አንተ የመረጥካቸው ሰራተኞች በሙሉ የካምፓኒውን ስም እያበላሹ ነው እያለ ሲሳለቅበት ጉጂያ ይናደድና ምን እንደማደርግ ታያለህ ብሎ ይዝትበታል። በኋላም ጉጂያ የሱለን እናት ጋር ይሄዳል። እሷም ጄን የድርጅቱን ባለድርሻ አካላት አንድ በአንድ ከጎኑ እያቆመ ነው፣ የሆነ ነገር ካላደረግ ሁሉ ነገርህን የሚያበላሸው፣ አንተን ከዛ ድርጅት ለማባረር አንድ ቀጭን ትዕዛዝ በቂው ነው ትለዋለች። ጄንም ወደ ቤቱ ተመልሶ ምግቡን እያበሰለ ሳለ ድንገት መብራት ይጠፋል። እሱም ለሊና አትፍሪ፣ የሚያስተካክሉ ሰዎች ጋር እደውላለሁ ይላታል። ሊናም ለምን አንተ አታስተካክለውም? ኤሌክትሪሽያን አይደለህ ትለዋለች። አዎ በቃ ራሴ ያስተካክለዋለሁ ይላል። ግን ብሬከሩ ራሱ የት እንዳለ አያውቅም። ሊናም ወደ ብሬከሩ እያሳየችው ያው ትለዋለች።
ግን ጄን እንዴት እንደሚከፈትም አያውቅም። ሊናም ተጠግታ ብሬከሩን ትከፍተዋለች። ከዚያም ፊውዝ ታወጣና እንደተቃጠለ ታሳየዋለች። እናም ሄደህ ሌላ ማምጣት ይኖርብሃል አለችው። ወደ ውጪ ሲወጣም ተከተለችው። ጄንም ኤሌክትሪሻን መጽሐፍ አግኝቶ ስለ ፊውዝ ሁሉንም ነገር ይረዳል። ከዚያም ወደ ቤት ተመልሶ መብራቱን አስተካክሎ አበራው። ሊናም ውጪ ለምን እንደቆየ ጠየቀችው። የት ነበርክ? ምንስ እያደረግክ አለችው። ጄን የሚለው ነገር ስላጣ ዝም ይላል። እሷም መልስ ዝምታ ነው ስትለው ጄን መጥፎ ትውስታው ይመጣል። ድንገትም ሆዱን ሲያመው ሊና ደህና ነህ ትለዋለች። ጄንም ሆዴን ስላመመኝ መድኃኒት እየፈለግኩ ነበር፣ ምግቡን ሰርቼዋለሁ፣ መብላት ትችያለሽ ይላል። ጄን ከሄደ በኋላ ምግቡን አይታ ድንገት ምን ሆኖ ነው እያለች ስለ ጄን ማሰብ ትጀምራለች። በቀጣዩ ቀን ጠዋት ከእንቅልፏ ስትነሳ ጄን እየሳለ ታገኘዋለች። እንዴት ሆንክ ትለዋለች። ግን ድንገት ጄን ይስማት ጀመር። ሊናም ከእንቅልፏ ትነቃለች። ሁሉም ቅዠት ነበር። ጄንም ወደዚህ ነይ ምግብ ተዘጋጅቷል ይላታል። ሊናም እዚህ እስክደርስ እንደዚህ አይነት ህልም አላየውም እያለች ለጄን አሁን ስራ የለህም ቤት ነው የምትሆነው፣ ለምን ስራ ፈልገህ ኢንተርቪው አድርገህ አትቀጠርም ስትለው ጄንም ዛሬ ኢንተርቪው አለኝ ይላታል። ሊናም በድጋሚ የዋሻት እንደሆነ በማሰብ የት ነው ኢንተርቪው ቦታው አለችው። ለምን አብሬህ አልሄድም ስትለው ጄን ቶሎ ብሎ አይሆንም ቦታው ራቅ ያለ ነው ይላታል። ሊናም ወደ ምግቦቹ እየተመለከተች እነዚህን ከውጭ ነው የተማርካቸው ትለዋለች። ጄንም አረ ቻይና ነበርኩ ወደ ውጭ ሂጄ አላቅም ይላታል። እሷም ምናልባት አሁን ተምረሃቸው ይሆናል ብላ ትተወዋለች። ለትንሽ ልታውቅበት ነበር። ጄንም ፋታ ስትሰጠው ለረዳቱ ይደውልና ቶሎ ብሎ ኢንተርቪው እንዲያዘጋጅ ይነግረዋል። ረዳቱም እሺ ግን ማንን ኢንተርቪው የምናደርገው ይለዋል። ጄንም እኔን አለው። ሊና እየጠረጠረችው ስለሆነ ለማስመሰል መሆኑን ነገረው። ከዛም ሊና ስትመለስ የትኛው ካምፓኒ ውስጥ መስራት እንደምትፈልግ ይጠይቃታል። የምትወጂው ስራስ ምንድነው ብሎ ሲጠይቃት እኔ ቲሸር ቡድን ውስጥ ነው መስራት የምፈልገው ትላለች። ጄን ይህንን ሲሰማ ያልበው ጀመር። እሷም ቀጥላ አዲሱ የድርጅቱ መሪ በጣም ጥሩ ሰው እንደሆነ ሰው እንደሚያከብር ሰምቻለሁ። ለዛም ነው እንደዚህ አይነት ድርጅት ውስጥ ከእንደዛ ያለ አለቃ ጋር መስራት የምፈልገው ብላ ትናገራለች። ጄንም ስለ አዲሱ ፕሬዝዳንት መረጃውን ከየት እንዳገኘች ይጠይቃታል። እሷም ጋዜጣ ላይ ትለዋለች። ጄንም ሪፖርተሮች አይታመኑም፣ በተለይ ሰሞኑን እየቀባጠሩ ነው ይላታል። ለዛ ሙሉ በሙሉ ማመን እንደሌለባት ይነግራታል። በነገራችን ላይ ሀብታም እንደማትወጂ ነግረሽኛል ሲል ሊናም አዎ ሀብታም እጠላለሁ፣ ግን ይለያያል። አንዳንድ ጊዜ ሀብታም ሆነው ጥሩ የሆኑ ሰዎች አሉ ትለዋለች። ምስኪኑ ጄን ስለ ራሱ እየተናገረች ባለው ነገር ይቀናል። ጄንም ለረዳቱ ይደውልለታል። እናም ረዳቱ ጄንን ማደናነቅ ይጀምራል። ጄንም ወይኔ በቃ አጋለጠኝ ብሎ ቶሎ ስልኩን ይዘጋዋል። በኋላ ላይም ጉጂያ ቢሮ ተቀምጦ የሴት ፎቶ እየተመለከተ የሆነ ስጦታ ይመጣለታል። ውስጡም ዛሬ ማታ እንገናኝ የአንተው ሱለን የሚል ጽሑፍ ነበረው። ካነበቡ በኋላ በጣም ደስ ይለዋል። ከዚያም ሱለን ወደ ሊና ጋር በመሄድ ዛሬ ጉጂያ የታገቢኛለች ጥያቄ ሊጠይቀኝ ነው። ከዚህ በኋላ ምንም የሚቀርሽ ክብር አይኖርም። አባትሽ እንደሆነ አንድ ጊዜ ከቤት አውጥቶ ጥሎሻል፣ ቀጥሎ ደግሞ ከቤተሰቡ ያስወጣሻል ስትላት ሊና ቀበል አድርጋ ያ የተሻለ ይሆን ነበር፣ ማን የማይጠቅም ቤተሰብ አባል መሆን ይፈልጋል ትላታለች። ይህንን ስትሰማ ሱለን በንዴት ወደ ቦታዋ ትመለሳለች። ጠረጴዛዋ ላይም ስጦታ ታገኛለች። ውስጡም ሆቴል ጠብቂኝ ያንቺው ጉጂያ የሚል ጽሑፍ ነበረው። ሱለንም በጣም ትጓጓለች። ሊናም እያየቻት ነበር። ይሄ ሁሉ የሊና እቅድ ነበር። ሁለቱም ሆቴል ክፍል ይገናኛሉ። ግን ድንገት የካምፓኒው ሰራተኞች እዛ ይደርሱና ቪዲዮ መቅረጽ ይጀምራሉ። የሊና ጓደኛዋም ሱለን በጣም የምታሳፍሪ ሰው ነሽ፣ ከገዛትሽ ፍቅረኛ ጋር ሆቴል ውስጥ ትላታለች። ጉጂያም እኔ ምንም ያደረኩት ነገር የለም፣ ሁሉንም ነገር አስገድዳኝ ነው ብሎ ወጥቶ ሄደ። ሊናም ለሁሉም ይሄ የቤተሰብ ጉዳይ ነው፣ ስለዚህ ሁላችሁም ሂዱ ትላቸዋለች። ከዛም ሊና ለሱለን ነግሬሽ ነበር ራስሽን መቆጣጠር እንዳለብሽ፣ ግን በቃ ሁሉም ከቁጥጥር ውጭ ሆናል ስትላት ሱለን ሁሉንም ነገር ያቀናበርሽው አንቺ ነሽ አይደል ብላ ተንደርድራ ወደ ሊና ሄደች። በሌላ በኩል ጄን ሊና እስክትመለስ እየጠበቃት ነው። ስትመጣም ጄን ሊና መበሳጨቷን ይመለከታል። እናም ማነው እንደዚህ ያደረገሽ ይላታል። ንገሪኝ ማን ነው ሲላት ሊና ማንም እኔን ምንም ማድረግ አይችልም ከደረጃ ላይ ወድቄ ነው ስትለው ጄን ጉጂያ እንደመታት ያስባል። እናም ይናድዳል። ከዛም ፊቷን ይጠርግላት ጀመር። ነገ ስራ ትይጂ፣ ከዛሬ ጀምሮ ስለ አንቺ ሙሉ ኃላፊነት እወጣለሁ ሲላት አንተ ለራስህ ደሃ ነህ፣ ስለዚህ በቀላሉ የኔን ወጪ መሸፈን አትችልም ትለዋለች። ይህንን ሲሰማ ጄን ዝም ይላል። ቀጥላም ሁሉም ወንዶች አንድ ናቸው። በመጀመሪያ በጣም ይንከባከቡሃል፣ ግን የሚፈልጉትን ሲያገኙ እንደ አማራጭ ይዞሃል። አንተም ያው ነህ፣ ብዙ ዋሽተኸኛል አለችው። ይህን ሲሰማ ጄን የሚናገረው ይጠፋበታል። በሌላ ቀን ጄን ጉጂያን ለማግኘት ይሄዳል። ለጉጂያም የሱለን እናት የምትሰጥህን ምልክቶች መጠበቅ አይጠበቅብህም፣ እኔ 30% ድርሻዬን አካፍልሃለሁ ሲለው ጉጂያ ለምን ድንገት ለኔ ጥሩ ሰው ትሆንልኛለህ ለምን ይለዋል። ጄንም ይሄ የመጨረሻ እድልህ ነው፣ ድጋሚ አታገኘውም ሲለው ጉጂያ እሺ በምላሹ ምን እንደማደርግልህ ንገረኝ ይለዋል። ጄንም ሊናን ብሎ ማውራት ሲጀምር ሻዝ ትደርሳለች።
እሷም ጉጂያን አምነህ ሆኖ ትለዋለች። መቼም ምንም የሚሰጥህ ነገር አይኖርም ስትለው ጉጂያ ተናዶ ይወጣል። ሻዝ ወደ ጂን ቀርባ አሁን በጣም ነው እያበሳጨኸኝ ያለኸው፣ ይህን ሁሉ ነገር እንዴት ለሴት ብለህ ታደርጋለህ? 30% ሰጥተኸው ቢሆን ድርጅትን አመሰቃቅሎልህ ነበር። ጥሩ ሰዓት ነው የደረስኩት ትለዋለች። በነገራችን ላይ ሻዝ የጂን እጮኛው ነች። የጂን አባት ገና ልጅ እያሉ ነው የሁለቱን ትዳር ያመቻቸው። በቀጣዩ ቀንም ስራ ቦታ ላይ ያለ ሰው ሁሉ የጉጂያ እና የሱለን ቪዲዮ ይደርሰዋል። ሁሉም በጉጂያ ይስቃሉ። ይሄ ነገር ታዲያ የቦርድ ስብሰባ ላይ ያሉ ሰዎች ጋር ጭምር ይደርሳል። እነሱም ነገሩን ካዩ በኋላ በጉጂያ ይናደዳሉ። ጉጂያም ሁሉም ነገር ውሸት ነው፣ የሆነ ሰው እየተጫወተብኝ ነው ይላል። ቀጥሎም ሌላኛው የቦርድ አባል ለጉጂያ ደግፎ ይናገራል። ጉጂያም የሆነ ሰው የኔን ፎቶ ተጠቅሞ በያ ያቀናበረው ነገር ነው፣ ስለዚህ አንድ ድል እንድትሰጡኝ እፈልጋለሁ። ንጹህ መሆኔን በቀጣዩ ፓርቲ ላይ ፍቅረኛዬን ይዣት መጥቼ ያሳያቸዋለሁ ይላል። በኋላም ጂን እየሰራ ሳለ ሻዝ ትመጣና አሁን ጉጂያ ላይ በቂ የሆነ ማስረጃ የምታገኝበትና የምትሰበስብበት ሰዓት ነው፣ እርዳታዬን ከፈለግ ንገረኝ ትለዋለች። ጂን ስለ ጋብቻው ሊያወራት ፈልጎ ነበር፣ ግን እሷ ከፈለግከው ሴት ጋር መሆን ትችላለህ፣ እኔ እንደ ድሮ ሰው ወግ አጥባቂ አይደለሁም ትለዋለች። በሌላ በኩል የሊና አባት ወደ እሷ መጥቶ ማደናነቅ ሲጀምር ሊና ወደ መጣህበት ጉዳይ ግባ ትለዋለች። አባትየውም ጉጂያ ከድርጅታችን ጋር የሚሰራውን ብዙ ፕሮጀክቶች እየሰረዘ ነው፣ በዚሁ ከቀጠለ ካምፓኒው መክሰሩና መዘጋቱ ነው። ስለዚህ ወደ ፓርቲው በመሄድ የጉጂያ ፍቅረኛ መሆንሽን ለሁሉም አረጋግጭልኝ ሲላት ሊና መቼም ቢሆን አላድርገውም ስትለው አባትየው መሬት ላይ ይንበረከክና ካልተስማማሽ መቼም አልነሳም ይላታል። ታዲያ በአካባቢው የነበሩ ሰዎች ተሰብስበው ስለ ሊና መጥፎ ነገር ያወራሉ። ምን አይነት ልጅ ነች የገዛ አባቷ ተንበርክኮ ይቅር የማትል እያሉ ሲያወሩ፣ ቀጥለውም ሊና መስደብ ሲጀምሩ ሊና አባቷን እንደተስማማሽ ነግራት አስነሳዋለች። ከዛም ወደ ቤት ስትመለስ ጄን ቁስሏን ያክምላታል። ሊናም ለጄን ፍቅረኛ ቆንጆ ናት ብላ ትጠይቀዋለች። ጄን ምንም አይነት ፍቅረኛ እንደሌለው ይናገራል። ሲንግል ነኝ፣ ግን አይኔ ውስጥ አንዲት ሴት አለች፣ ፍቅረኛ ላድርጋትም እፈልጋለሁ። ሊናም ስለ እሷ እያወራ እንደሆነ ይገባታል። ጄንም ያደረገላትን መድኃኒት ፍቱን እንደሆነና በቅርቡ እንደሚሻላት ይነግራታል። ሊናም ከዚህ በፊት ተጠቅመው ታውቃለህ ትለዋለች። ጄንም አዎ ሕፃን እያለው ብዙ ጊዜ ተደብድቤያለሁ። ይህንን ስትሰማ ሊና ዝም ትላለች። በቀጣዩ ቀን የሱለን እናትና አባትየው ስለ ልጃቸው በሀብታም ሰው ፊት እያሞገሱ ያወራሉ። በኋላም ጄን ብቻውን ወደ ፓርቲው ይሄዳል። ከዚያም ይቀመጣል። ግን ጉጂያ ሊናን ይዟት ሲመጣ ያየዋል። ይህንን ሲያይ ጄን ራሱን ይደብቃል። ጉጂያም ለተሰበሰበው ሰው በሙሉ ይህችው ፍቅረኛዬ፣ ስለ ቪዲዮ እውነት ማወቅ የምትፈልጉ ዛሬ ፍቅረኛዬ ሁሉንም ነገር ትነግራቸዋለች አለ። ሊናም ወደፊት ትመጣና እኔ የወደድኩት ሰው በጣም የዋህ ብልህና ጣፋጭ ነው። ሰሞኑን ትንሽ ተናድጄበት ነበር፣ ግን የእሱ ማዘን እኔንም ያስከፋኛል። በጣም እንዳፈቀርኩትም ገባኝ ስትል ጉጂያ ወደ ሊና ይጠጋና ይበቃል ይላታል። ግን ሊና ያወራችው ስለ ጄን ነበር። ሊናም በቅርቡ አገባዋለሁ አለች። ይህን ስትል ጉጂያ ጠጋ ብሎ መቼን ያገባሻለሁ አልኩሽ ይላታል። ስለ ጋብቻው አውርተሽ መስመር አትለፊ ሲላት ሊናም እኔም አንተን የማግባት ፍላጎት የለኝም ትለዋለች። እሱን ነው ማግባት የምፈልገው እያለች ወደ ጂን ጠቆመች። ይህንን ሲሰሙ ሁሉም ይደናገጣሉ። ቀጥላም ሊና ቪዲዮ እውነት መሆኑን ትናገራለች። ጉጂያ አንደኛ ማጋጭና ሀፍረት የሌለው ሰው ነው። እኔ በገዛ አይኔ ከገዛ እህቴ ጋር አይቼዋለሁ። እናም እኔና የስራ ባልደረቦቼ ወደ ጓደኛዬ የልደት ፓርቲ በሄድን ጊዜ ነው ያያችሁት ቪዲዮ የተቀረጸው፣ ሁሉም አይተዋቸዋል አለች። ሱለንም አብደሻል ስትላት አባትየውም ለተሰበሰቡት ይቅርታ ልጅ ሰሞኑን ብዙ ድራማ እያየች ነው፣ ለዛም ነው ጄንን አገባዋለሁ ያለችው ይላል። የእንጀራ እናቷ ወደፊት መታ ጉጂያን ብቻ አይደለም ጄንንም ነው የሰደብሽው፣ አሁን ከዚህ ውጪ ስትላት ሰው ሁሉ ውጪ እያለ መጮህ ይጀምራል። ታዲያ በዛ መሃል ጄን ይመጣና ሊናን ይስማታል። ሁሉም ሰዎች ተገርመው ሳያቸው ጉጂያ ተናዶ ልቡን ያመዋል። ሊና እንደዚህ የማታፍሪ ሰው አትመስይኝም፣ ንጹህ ሰው ነበር የምትመስይኝ ይላታል። ለካ አንቺ ማስመሰል ላይ ጎበዝ ነበርሽ፣ እሰራልሻለሁ ጠብቂ እያለ ሲዘተባት ጄን መቼም እሷን የመበቀል እድል አታገኝም ብሎ ብዙ ማስረጃዎችን የያዘ ወረቀት ይበትናል። ከዚያም ሁሉም ሰው ስለ ጉጂያ ካምፓኒውን ምን ያህል እንደመዘበረ ማንበብ ይጀምራሉ። ከዛም ሁሉም ሰዎች ጉጂያን ከድርጅቱ ሊያስወጡት ያስባሉ። በኋላ ላይም ሊና ለጄን ስታስበኝ ጅል እመስልሃለሁ? እያስመሰልክ ያለውን የማላውቅ ይመስልሃል? ስትለው ጄን የዛን ቀን ሀብታም ሰው አልወድም አልሽኝ፣ ከዛን ጊዜ አንስቶ ደሃ ለመሆን አሰብ። ያን ያረኩት በጣም ስለምወድሽ ሁሌም ከጎኔ ላጣሽ ስለማልፈልግ ነው። አውቃለሁ ከደረሰብሽ ነገር አንጻር ማንንም ሰው በቀላሉ ማመን ይከብድሻል፣ ግን እኔን እንድታምኝ ይፈልጋለሁ። ስለ ሰርጉ ሲል ሊና ስለ ሰርጉ ቅድም ያወራሁት ጉጂያን ከቤተሰቡ ለማላቀቅና ለማጋለጥ ስል ነው። የምር አድርገህ አትውሰደው።
ይህንን ሲሰማ ጄን ልቡ ይጎዳል። ሊናም የተፈጠረውን ለጓደኛዋ ነገረቻት። ጓደኛዋም ሁሉን ከሰማቻት በኋላ እኔ በጄን ቦታ ብሆን ድጋሚ ላይሽ አልፈልግም ነበር። ጄን በጣም ጥሩ ሰው ነው፣ ለአንቺ ብዙ ነገር አድርጎልሻል እና ለምን እሺ አትይውም ትላታለች። ሊናም ትንሽ ላስለፋው ፈልጋለሁ አለቻት። ወደ ኋላ ስንመለስ ሊና ልጅ ሆና ከትምህርት ቤት ስትመለስ ህፃን ልጅ ታግቶ ታያለች። እናም በሰውየው ክፉኛ ተደብድቧል። ሰውየው ከቦታው ሲሄድ ሊና ወደ ታሰረበት ትገባና ሰንሰለቱን ትሰብርለታለች። ጄን ሊናን ለመጀመሪያ ጊዜ ያያትም ያኔ ነበር። ጄንም ያን ያድነሽኛል አሁን ደግሞ የኔ ተራ ነው ብሎ እያሰበ ሊና ወደ ቤት ስትመለስ ጄን ታገቢኛለች ጥያቄ ያቀርብላታል። ሊናም በቅጡ እንኳን አንተዋወቅም እንዴት ስለ ጋብቻ በዚህ ፍጥነት ታስባለች ትለዋለች። ጄንም እኔ ካየውሽ ቀን አንስቶ ነው የወደድኩሽ። አውቃለሁ ባይን ፍቅር እንደማታምኝ፣ ግን እኔ ድጋሚ ሳይሽ በጣም ነበር ደስ ያለኝ። እናም ሁሌም ከጎኔ ሆነሽ ደህና መሆንሽን ማረጋገጥ እፈልጋለሁ። እኔ እንድታገቢኝ አላስገድድሽም፣ ግን ፈቃደኛ እስክትሆኚ መጠየቄን አላቆምም። ዛሬም ቢካልሽኝ ደግሞ ነገ ጠይቅሻለሁ። ነገ ደግሞ ካልተቀበልሽኝ ከነገ ወዲያ፣ ብቻ እስክትቀበይኝ ድረስ መጠየቄን አላቆምም። ይህን ስትሰማ ሊና ቶሎ ብላ ትስመውና ዝግጁ ነኝ ተስማምቻለሁ ትለዋለች። ጄን ይህንን ሲሰማ በጣም ደስ ይለዋል። የጋብቻ ቀለበቱንም ያደርግላታል። ከዛም ጄን አሁን ከምትሰራበት ካምፓኒ ለቀሽ እኔ ጋር የግል ጸሐፊ ትሆኛለሽ፣ እናም ሁሌ ይሻለው ይላታል። በቀጣዩ ቀንም ሊናና ጄን ለሰርግ የሚሆኑ አንዳንድ ነገሮችን ለመግዛት ይሄዳሉ። ሊናም እኔ የተጋነነ ሰርግ አልፈልግም፣ ነገሮችን ለታይታ ማድረግ ብዙም አያስደስተኝም። እኔ የምፈልገው የምወድህ አንተ ከኔ ጋር እንድትሆን እንድትኖር ነው፣ ይሄ ብቻ ነው የሚያሳስበኝ ትለዋለች። ከዚያም የሙሽራ ቀሚሱን ለክታው ስትወጣ በጣም ቆንጆ ነበረች። እዛም የሰርግ ፎቶ ተነሱ። እናም ጋብቻቸውን በህጋዊ መንገድ ተፈራረሙ። ጄንም ቤታቸው ውስጥ የጋብቻ ፎቶዎቻቸውን እየሰቀለ ሊና ትመጣና ጸጉሯን በማድረግ እንዲያግዛ ትጠይቀዋለች። ግን ወዲያውኑ ሊና በጄን ምክንያት ዋና ዓላማዬን እየረሳው ነው ብላ ታስባለች። በቀጣዩ ቀን ጠዋት ከእንቅልፏ ስትነቃ ጄን የለም። በጠዋት ስለወጣ ቁርስ ሰርቶላት ነበር የሄደው። በኋላም የሆነ ሰው ይመጣና ይህንን ቤት የሰራሁት እኔ ነኝ ወደዳችሁት ብሎ ይጠይቃታል። ሊናም ቤቱን አንተ ነህ የሰራኸው ስትለው ሰውየው አዎ ዲዛይኑን የሰጠኝ ግን ጄን ነው ብሎ ወረቀቱን ያሳያታል። ወረቀቱን እንዳየች ጄን ያኔ ያዳነችው ህፃን እንደሆነ ታስታውሳለች። የዛን ቀን ጄንን ልታስመልጠው ስትል ሰውየው ስለደረሰባቸው ሁለቱንም መልሶ አስገብቷቸው ሳለ ሊና ጄን እንዳይፈራ ብላ ነበር ያንን ቤት ሳለችለት። ሊናም አትፍራ እናቴ መታ ታድነናለች ትለዋለች። በኋላም ከተደበቁበት ወጥተው ሊሄዱ ሲሉ ሰውየው አይቷቸው ያባረራቸዋል። የሊና እናትም እየፈለገቻት ስታያቸው ቶሎ ብላ ወደ እነሱ ስትመጣ በፍጥነት በሚመጣ መኪና ትገጫለች። ሊናም ወደ እናቷ ሄዳ እያለቀሰች ጄንን እንዲረዳ ስጠይቀው ሰውየው እየመጣ መሆኑን ያየው ጄን ትቷት ይሮጣል። በኋላ ላይም ሊና የተፈጠረውን ለጓደኛዋ ስትነግራት ጓደኛዋ ጄን አብሮሽ መሆን የፈለገው የጥፋተኝነት ስሜት ስለተሰማው ነው ብላ ትጠይቃታለች። ካየሁት ነገር አንጻር አንቺ ሳትሆኚ እሱን ያጠመድሽው እሱ የራሱ መረብ ውስጥ ያጠመደሽ ትላታለች። ሊናም የዛን ቀን ትቶኝ ሄደው እና ያልተመለሰው ምናልባት ነገሩ ጸጽቶት ይሆናል ትላታለች። በቀጣዩ ቀንም ሊና እየሰራች ጄን ይመጣና አሁን ጸሐፊ ይሆንሻል፣ ስለዚህ የድሮ ስራሽን አቁሚ ይላታል። ሊናም የባለፈው ስራ የሪፖርት ስላላለቀ እሱን መጨረስ ይኖርብኛል ትለዋለች። በኋላም ካምፓኒው ስብሰባ ላይ ጄን የነሱ ካምፓኒ ከአንዳንድ ትርፍ ሊያስገኙላቸው ካልቻሉ ካምፓኒዎቻቸው ጋር ኮንትራታቸውን እንዲያቋርጡ ያዛቸዋል። ነገር ግን ጉጂያና ማቹ ከነዛ ካምፓኒዎች ጥቅም እያገኙ ስለሆነ ጄን ይህንን እንዳያደርግ ተከራከሩ። ጄን ግን የተለያዩ ማስረጃዎችን ያሳያቸውና የተለያዩ ማጭበርበሮች ስላሉ ከነዚህ ካምፓኒዎች ጋር በቀጣይነት መስራት አንችልም ይላል። ስብሰባው ካለቀ በኋላ ሻዝ ለጄን ዛሬ የሚገርም ስራን የሰራኸው ትለዋለች። በኋላ ላይ ሊና ወደ ጄን ቢሮ በመሄድ ነገሮችን መመርመርና ማየት ትጀምራለች። አንድ ለየት ያለ ዕቃ እያየች ድንገት ሻዝ ትመጣለች። ሻዝ የተወሰኑ ወረቀቶችን ጄንን ለማስፈረም ነበር የመጣችው። ግን እጇ ላይ ያለውን ዕቃ ስታይ ምን እያደረግሽ ነው ትላታለች። ያለ ፍቃድ እሱ ቢሮ ውስጥ ያለ ነገር መንካት የካምፓኒው ሕግ ጋር ይጋጫል፣ ይህንን አታውቂም ትላታለች። በዚያን ሰዓት ጄን ይመጣና እጇ ላይ ስላለው ወረቀት ማውራት ይጀምራል። ከዛም ሌላ የምትሰሪው ስራ ከሌለሽ መሄድ ትችያለሽ ይላታል። ሻዝ ይህንን ስትሰማ ተናዳ ትወጣለች። ሊናም ይቅርታ ትለዋለች። ጄንም ችግር የለውም የኔ ሆነ ሁሉ ያንቺ ነው ይላታል። በኋላም ሻዝ በስልክ ለሆነ ሰው ስለ ሊና መረጃ እንዲያመጣላት ትነግረዋለች። በኋላም የሱለን እናት ትመጣና ሻዝን አሁንም ጄንን ትወጃለሽ፣ ለምን አትነግሪውም? አሁን እኮ እሱ ህጋዊ ባለትዳር ነው። ይሄ ስሜትሽ በዚሁ ከቀጠለ አንድ ቀን አንቺም ጠላቱን የምትሆኙ ትላታለች። ሻዝም ከሰማቻት በኋላ አውርተሽ ከጨረሽ ውጪ ትላታለች። በኋላም ሊና ወደ መቀመጫዋ ስትመለስ ወንበሯ ተሰብሮ ታገኘዋለች። አጠገቧ የምትሰራው እሷን ከመርዳት ይልቅ ታሾፍባታለች። ሊናም ወደ ጄን ደውላ
ወንበሬ ስለተሰበረ ቀይርልኝ ትለዋለች። ወዲያውም ጄን የራሱ ወንበር ይዞላት ይመጣል። ሰራተኞቹም ይህንን ሲያዩ ይገረማሉ። እናም ሊና ለአለቃቸው የተለየች ሴት መሆኗን ይረዳሉ። ስታሾፍባት የነበረችውም ልጅ ይህንን ስታይ ደንግጣ ማሽቃበጥ ትጀምራለች። ምን ላምጣልሽ ሻይ ወይስ ቡና ትላታለች። ታዲያ ይሄን ሁሉ ከርቀት ሲያይ የነበረው ጉጂያ ወደ ሊና በመሄድ ጄንን ካገባሹ በኋላ ህይወት ደስተኛ ትሆናለች ብለሽ ታስቢያለሽ? እንዳታስቢው ሻዝ እስካለች መቼም አይሆንም ይላታል። ከዛ ከቢሮ ይወጣል። በኋላም ነገሮችን ለማየት ብላ ተደብቃ የጄን ላፕቶፕን ትከፍተዋለች። ከዛም እናቷ ከሞተች በኋላ የጄን አባት ለእንጀራ እናቷ ገንዘብ እንደሰጣት ታውቃለች። ሻዝም ስለ ሊና ማንነት ካወቀች በኋላ ወደ ጄን ሂዳ ሚስት ትክክለኛ ሰው አይደለች፣ ያገባችህ ሆን ብላ ነው፣ እናም ህይወትን እንደምትበጠብጠው ይሰማኛል ትለዋለች። ጄንም ሊና እንደዛ አይነት ሰው አይደለችም አምናታለሁ ይላታል። ይህንን ስትሰማ ሻዝ ተናዳ እየጮኸች አንተ በፍቅር ታውረሃል፣ ሚስት እያዋሸች አታይም ትለዋለች። እናም ስትጮህበት ትንሽ ጤና ይረብሻል። ሻዝም ቶሎ ብላ መድኃኒት ትሰጠዋለች። ሊናም ቢሮ ስትደርስ ሁለቱን አብረው ስታይ ትናደዳለች። ግን ሻዝ ታስቆማትና ወደዚህ ድርጅት ስትመጪ የሆነ ተልዕኮ አለሽ ንገሪኝ ትላታለች። ሊናም ትክክል ነሽ ትላትና ታሪካችን ወደኋላ ሲመልሰን የሊና እናት ላይ የደረሰው የመኪና አደጋ አጋጣሚ ሳይሆን ሆን ተብሎ የተደረገ ግድያ ነው። አባትየውም በእናቷ ፎቶ ፊት ቆሞ አንቺን የገደለች ሴት እንዳገባት ብዙ ገንዘብ አቅርባልኛለች፣ እናም በገንዘቡ ካምፓኒ ማቋቋም እችላለሁ፣ ልጃችንንም ጥሩ ኮሌጅ ልካታለሁ ሲል ተደብቃ ነበር የምትሰማው። እናም የእንጀራ እናቷ ለእናቷ ሞት ተጠያቂ ነች። በቀጣዩ ቀንም ሻዝ ወደ ጄን ቢሮ ልታዋራው ትሄዳለች። ጄን ግን የስራ ነክ ጉዳይ ብቻ ያወራና ሚስቴ በሌላ መንገድ እንድትረዳኝ አልፈልግም ይላታል። ሻዝም መልሳ ውጭ ሀገር እያለህ በየዓመቱ ለልደቴ ስጦታ ትልክልኝ ነበር ግን ዛሬ አልሰጠኸኝም ትለዋለች። እሱም በጣም ቢዚ ሆኖ ልደቷ እንደረሳውም ይነግራታል። እሺ ዛሬ ልደቴ ነው እና ቀኑን ከኔ ጋር አታሳልፍም ብላ ትጠይቀዋለች። ጄንም ስራ ስላለበት እንደማይችል ይነግራታል። ሊና የሚያወሩትን ደርሳ ትሰማቸዋለች። ከስራ በኋላም ሊና ከጓደኛዋ ጋር ሊጠጡ ይገናኛሉ። እናም ሻዝና ጄን አብረው ሆነው ስታያቸው ቀንታለች። በኋላም ጓደኛዋ ወደ ቤት ታደርሳታለች። ጄንም ለምን እንደሰከረች ይጠይቃታል። ሊናም ስለተናደድኩ ስትለው ማን ያናደደሽ ይላታል። እሷም አንተ ነህ፣ ሻዝ ሁሌም ከዙሪያ አጠፋም፣ ቆይ ተወዳታለህ ትለዋለች። ጄን እንደ ቀናሽ ገብቶት አልወዳትም እና መናደድሽን አቁሚ ይላታል። ሊናም ዛሬ የቻይኖች ቫለንታይን ቀን ነበር፣ አብሬህ ቀኑን ማሳለፍ ፈልጌ አንተ ግን ስራ ላይ ነበርክ ስትለው ጄን አቅፋት ይቅርታ ይላታል። ሻዝም የልደቷን ፓርቲ እያዘጋጀች የዛን ቀን ጄንን ፕሮፖዝ ልታደርገው ትወስናለች። ከዛም እንዲያገኛት መልእክት ትጽፍለታለች። ሊናም ታየውና ለምንድነው ልታገኝ የምትፈልገው ስለምትወድህ ነው ትለዋለች። ጄንም ሚስቱ ስላልፈቀደችለት እንደማያገኛት ይነግራታል። ከዛም ሊና ደስ ብሏት ትስመዋለች። ድንገት ግን ረጅም ጸጉር ያላት ወይስ አጭር ጸጉር ያላት ሴት ነው ደስ የሚል ስትለው ጄን ረጅም ጸጉር ያላት ሲላት፣ ሊና ግን እንደ ሻዝ አጭር ጸጉር ያላት ሴት ነው የምትወደው ብላ ጸጉሯን ልትቆርጠው ስትል መቀሱን ሊቀበላት ሲል እጁ ይጎዳል። ሊናም ደንግጣ ደህና ነህ ስትለው ጄን ያቅፋትና እኔ የምወደው አንቺን ብቻ ነው ይላታል። በሌላ በኩል ሻዝ ሊያገኛት ስላልመጣው ታለቅሳለች። በቀጣዩ ቀን ሻዝ ለሊና ወረቀት ይዛላት ትመጣለች። ሊናም በአባቷ ልክ ያልሆኑ ምርቶች በካምፓኒው እያመረተ መሆኑን የሚያሳይ ነበር። የጄን ካምፓኒም የሱለንን እናት ስለ ባለቤቷ ሲጠይቋት እኔ የሊናን አባት ፈትቼዋለሁ፣ እናም ካምፓኒው ላይ ለሚደርስ ማንኛውም አይነት ክስተትም ሆነ ችግር ማወቅ የፈለጋችሁትን እራሱን መጠየቅ ትችላላችሁ ስትል ጄን በጣም ተንኮለኛ መሆኗን ይረዳል። አንድ ችግር ሲፈጠር እራሷን ከነገሩ ማራቋ ይገርመዋል። በኋላም ሊና ስለ አባቷ ልታወራው ጄን ቢሮ ትሄዳለች። ግን ሻዝ ትመጣና ሚስት ንጹህ ነው የምትመስልህ፣ የሚስትህ ጉድ እዚህ ፍላሽ ውስጥ አለ ብላ ስትሰጠው ጄን ይቀበላትና ፍላሹን መሬት ላይ ጥሎ ይሰብረዋል። ከዛ ሚስቴን አምናታለሁ ይላል። ሊና መጀመሪያ ላይ ብትደነግጥም ከሰበረው በኋላ ትተነፍሳለች። ጄንም ሊናን ወደ ቤት ሂጂና ተረጋጊ እኔም እመጣለሁ ብሎ እንድትሄድ ያደርጋታል። ሊና ከቢሮ ከወጣች በኋላ ወደ ሻዝ ተመልሶ ከዚህ በኋላ በሁለቱ መሃል እንዳትገባ ይነግራታል። ሊናም ወደ አባቷ ጋር ትሄዳለች። በጣም ከስሮ ነበር። አባትየውም ልጄ ችግር ውስጥ ነኝ እንድትረጂኝ እፈልጋለሁ ይላታል። ሊናም የሱለንን እናት ባታገባ እረዳህ ነበር ስትለው እሷማ በጋብቻው ምትክ ብዙ ገንዘብ ስለሰጠችኝ ነው ልክ አንቺ ጄንን እንዳገባሹ ይላታል። ግን ሰሞኑን በጣም የተቀራረባችሁ እያየው ነው ይላታል። ሊናም እሱን ያገባሁት ለበቀል ነው፣ ከጨረስኩ በኋላ ፈታዋለሁ፣ ሁሉንም ነገርም ነግረዋለሁ ትላለች። የዚህን ጊዜ የሚያወሩትን ሁሉ ሻዝና ጄን እያዳመጧቸው ነበር። ሻዝም ነግሬህ ነበር ስትለው ጄን ልቡ ተሰብሮ ከመኪናው ወርዶ ይሄዳል። ትንሽ ቆይቶም የሊና አባት ይመጣና
የታለ ብሬ? ሁሉን እንዳልሽኝ አድርጌያለሁ ሲላት ብሩን ትሰጠውና ድጋሚ እኔ ጋር እንዳትመጣ ትለዋለች። በኋላም ሊና ወደ ቤት ስትመለስ ጄን ሰክሮ ነበር። እናም ጄን ያን ቀን እንደሰከረ ሰው ሆነሽ የቀረብሽኝ አውቀሽ እንደሆነ አውቃለሁ ሲላት አንተም ብዙ ነገር ዋሽተኸኛል። ከ10 ዓመት በፊት ለምን ትተኸኝ ሄድክ? የዚያን ሰዓት በጣም ታስፈልገኝ ነበር፣ አንተ ግን አልነበርክም። ጄንም ይቅርታ በጣም ፈርቼ ነበር ያኔ፣ ለዛም ነው ትቼሽ የሮጥኩት ሲላት ሊና የቀረብኩ ለበቀል ነው እና እንደሚጎዳህም አውቃለሁ፣ ስለዚህ እንፋታ ትለዋለች። ይህንን ሲሰማ ጄን አይኖቹን ባቀረሩ። ሊናም የሰርግ ቀለበቷን አውልቃ ትሰጠውና ነገ ቀይን አውጣለሁ ትለዋለች። ጄን ግን ለምን እኔን አትረጂኝም? ስለተጠቀምሽብኝ ይቅር ብዬሻለሁ። እኔን የሰበረኝ ነገር ቢኖር ስላልወደድሽኝ ነው ይላታል። በቀጣይ ቀን ጄን ወደ ቤቱ ሲመለስ ሊና ተቀምጣ ያገኛታል። እሷም የፍቺውን ወረቀት እንዲፈርም ትሰጠዋለች። ጄንም ወረቀቱን ይቀደውና እሷን እንደማይፈታት ይነግራታል። ሊናም አባቴ ከአንተ ጋር የተያያዘ ኬዝ አለው፣ እናም እሱም መርዳት ይኖርብኛል። እናቴን ብትኖር የምታደርገው ይህንኑ ነው። ከ3 ሳምንት በኋላ የሱለን እናት ለሊና አባት የጄን አባትን ተወደው እንደነበር እሱ ግን ቦታ እንደማይሰጣት እናም ምናልባት ባረግዝለት ይወደኛል ብዬ ሱለንን አረገዝኩለት፣ እሱ ግን ይባስ ብሎ ብዙ ነገር ለሊና እናት ይሰጣታል። በጣም ስለተናደድኩኝ የሊናን እናት ገደልኳት ስትለው የሱለን አባት ሚስቴን ለዚህ ብለሽ ነው የገደልሻት ሲላት እና እሷን ባልገድል የጄን አባት ምንም ንብረት አይሰጠኝም ነበር ትለዋለች። ከዚያም ሱለን ትወለዳለች። እናም ሀብቱን ለእሷ ያወርሳታል ብዬ ስጠብቅ የጄን አባት ግን ፈልጎ ላገኘው ልጁ ጄን ያለውን ሁሉ ንብረት ያወርሰዋል። እኔም በጣም አዘንኩኝ። እንዴት እንደምበቀለው በማሰብም ጄን ለትምህርት ወደ ውጭ ሲወጣ ጉጂያን እሱ እንዲፎካከረው አመጣሁት። እናም አሁን ሁሉ በእጄ ስለሆነ ጉጂያን አባረርኩት ትለዋለች። በኋላም አባትየው ወደ ሊና መጥቶ ባለቤትሽ የተያዘብኝን ኬስ ሰርዞ የማካካሻ ገንዘብ ሁሉ ከፈለኝ ይላታል። ይህንን ስትሰማ ሊና ትደነግጣለች። በኋላም የጄን ረዳቱ የሊናን አባት ለመርዳት ብለህ ብዙ ከሰርክ፣ በፍቅር ታውረሃል ይለዋል። በዚህ መሀል ሊና ትደውልና ከድቼሃለሁ፣ አንተን ተጠቅሜብሃለሁ፣ ከዚህ ሁሉ ነገር በኋላ ጥፋተኝነት እንዲሰማኝ ብለህ ነው ይህን ያደረግከው? ቆይ ለቦርድ አባላቶቹ ምንድን ያልካቸው ትለዋለች። ጄንም የት ነሽ ይላታል። ቤት ስትለው መጣው ብሎ እየተጣደፈ ይሄዳል። ቤትም ሊና ተቀምጣ ያገኛታል። ሊናም ከዚህ ሁሉ ነገር በኋላ ጥፋተኝነት ስለተሰማህ ነው እኔን የረዳኸኝ ያለኸው ስትለው በእርግጥ ለዓመታት ትችሽ ስለሮጥኩኝ ጥፋተኝነት ሲሰማኝ ቆይቷል፣ ግን አሁን አንቺ እንድታዝኝ አልፈልግም። አሁን በጣም ወድሻለሁ፣ ሁሌም ደስተኛ እንድትሆኚ ነው የምፈልገው ይላታል። ሊናም እያለቀሰች እናቴ ከሞተች በኋላ አንተ ብቻ ነህ እኔን የተንከባከብከኝ ብላ ትስመዋለች። እናም በመካከላቸው የነበረው ችግር ይፈታል። በዚህም ጄን የሊና አባት ፈጥሮት የነበረውን ችግር ይፈታዋል። የቀረው ነገር የሱለን እናትና የጉጂያ ጉዳይ ነው። በኋላም ጉጂያ ሊና ጋር ደውሎ ይቀጥራትና ሼሩን እንድትገዛ ይጠይቃታል። ሊናም ይህንን ከሱለን እናትና ጄን ጋር እንዲያወራ ትነግረዋለች። ጉጂያም ለጄን መስጠት አልፈልግም ይላታል። ወደ ቤት ስትመለስ ሊና ሁሉንም ነገር ለጄን ትነግረዋለች። ጄንም ጉጂያ በኃይለኛ ቁማር ብሩን ጨርሶ አሁን ብድር አለበት፣ ለዛም ነው ሼሩን መሸጥ የፈለገው ይላታል። እናም አሁን የቀረችው የሱለን እናት ነች። በቀጣዩ ቀንም ጄን ሁሉንም ማስረጃዎች ሰብስቦ በቦርድ አባላት ፊት ያጋልጣል። ጄንም ካምፓኒውን ማጭበርበር ብቻ ሳይሆን የሊናን እናት በመግደል ወንጀል መጠርጠሯን ያጋልጣል። ከዚያም ወደ እስር ቤት ትሄዳለች። ከዚህ ሁሉ ነገር በኋላ ሻዝ ወደ ጄን ቢሮ ስትገባ እቃዎቹን እያስተካከለ ታየውና ስጠይቀው የመልቀቂያ ደብዳቤ አስገብቻለሁ፣ ከአሁን በኋላ የዚህ ካምፓኒ ፕሬዚዳንት አንቺ ነሽ ይላታል። ከሚስቴ ጋር ጊዜ ማሳለፍ ስለምፈልግ ለቅቄያለሁ ይላታል። ሻዝ ልታስቆመው አልሞከረችም፣ ምክንያቱም በሱ ተስፋ ቆርጣለች። በስተመጨረሻም ሊናና ጄን ያኔ ወደ ተገናኙበት የሊና እናት የሻይ እርሻ ቦታ ይሄዳሉ። ጄንም አሁን በቀልሽ አብቅቷል፣ ማንም የሚያስቸግርሽ አይኖርም ይላትና ፊልማችንም እዚህ ጋር ያበቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።